አሁን ደግሞ የተከበራችሁ የጽብ ቲፕ ተከታታዮች በሌላ በአዲስ ፕሮግራም ተገናኝተናል። ይሄም የማናጅመንት የጥር 2017 ዓ.ም የተፈተኑትን ኤግዚት ኤግዛም ጥያቄዎች ሙሉ መብራሪያ ጋር እናያለን ማለት ነው። በደንብ ትኩረት አድርገን ማየት ይኖርብናል ማለት ነው። ለኔም ብዙ የጣርኩኝ ስለሆነ ድካም አለበት የምታውቁት ይሄ ነገርና ማባራታቻ እንዲሆነኝ ሰብስክራይብ ማድረግ ግን አትርሱ። ለሌሎችም ሼር አድርጉት። የቻናል ካደገ ብዙ ነገሮች ለማስራት ያስባልና በተቻለ መጠን የእናንተ እገዛ ያስፈልገኛል ማለት ነው። እሺ ስንቀጥል የመጀመሪያው ጥያቄ ይሄንን ያለን question 1 W Furniture Company produces one product. It used for a variety of things at table, bed and shelf, while produced from low component parts. A product design tool applied by the company is A. Standardization, B. Modular design, C. Computer-aided design, D. Robust design. አውዚታይ እዚህ ላይ ስናየው የሆነ ዳውሊ ፈርኒቸር ካምፓኒ የሚባለው አንድ ፕሮዳክት ያመርታል። ይሄም የፕሮዳክትም ለብዙ ነገሮች እንደ ቴብል እንደ ለቴብል ለአልጋ ለሸፍ ለምናምን ከትናንሽ ኮምፖነንቶችን ይሰራል ማለት ነው። ይሄ የፕሮዳክት ዲዛይን ቱል በካምፓኒው የተሰራ ምን አይነት ነው? ምን አይነት ገብታችኋል? ዋን ፕሮዳክት ነው ግን ለብዙ ነገሮችን የሚጠቀም ነገር ነው እየሰራ ያለው። እዚህ ላይ ስናያቸው ምርጫዎችን ነው። መጀመሪያ ስታንዳርዳይዜሽን ምን ማለት ነው? ሞጁላር የሚባለው ኮምፒውተር ኤይድድስ ሮበስትስ የሚለውን በጥልቀት እንየውና መልሱ ግልጽ ይሆንልናል ማለት ነው። ስታንዳርዳይዜሽን ሲባል ምንድነው? ስሙ እንደሚነግረን ስታንዳርዳይዝድ የሆኑ ፕሮዳክቶችን የሚያመርት focuses on creating uniform and interchangeably parts or components ተመሳሳይ የሆኑ ፓርቶች እየሰራ ተመሳሳይ የሆኑ ፕሮዳክቶችን የሚያመርት ነው ማለት ነው። እዚህ ጋር ስናየው ማለት ነው ማለት ኮንሲስተንሲ ያለበት ነው። the same size ምናምን ነው የሚጠቀመው። እዚህ ጋር ስታንዳርዳይዝድ የሆነ ፕሮዳክቶች የሚያቀርብ ከሆነ ምን እንለዋለን ማለት ነው? ስታንዳርዳይዜሽን። ሌላው ደግሞ ሞጁላር ዲዛይን። ሞጁላር ሲሆን ደግሞ ከተለያዩ ኢንዲፔንደንት እና ኢንተርቼንጀብል ሞጁልስ ኦር ኮምፖነንትስ እያመጣ የሆነ ፕሮዳክት የሚሰራ ከሆነ ማለት ነው። እንደዚህ ነገሮች አሉ። ይሄም ሞጁላር ይባላል ማለት ነው። ሞጁላር የሚባለው እንደዚህ የተለያዩ ኢንዲፔንደንት እና ኢንተርቼንጀብል የሆኑ ፓርቶች ኦር ሞጁሎች ኦር ኮምፖነንትስ ወደ አንድ ላይ ያመጣ የሆነ መልቲ ፐርፐዝ የሆነ ፕሮዳክቶችን የሚሰራ ከሆነ ሞጁላር ፕሮዳክት ዲዛይን አይነት ይባላል። ሌላው ደግሞ ኮምፒውተር ኤይድድ ዲዛይን ሲ ያለው ደግሞ ምን ማለት ነው? CAD ሶፍትዌር ስሙ CAD ማለት ኮምፒውተር ኤይድድ ዲዛይን CAD ነው። CAD software uses CAD software tool for creating and modifying designs. It is a process or technology used to implement design strategy. ታዩ ምንድነው ይሄ?
CAD ዲዛይን ይጠቀማል። CAD ዲዛይን ይጠቀማል። ይህም ዲዛይኖችን ለመስራት ኮምፒውተር የሚጠቀም ከሆነ ማለት ነው የሆነ CAD ሲባል ለሞጁላርም ለስታንዳርዳይዝ ምናምን ሊጠቅም ይችላል። ይሄ ሆሊስቲክ አፕሮች ነው የሆነ ስፔሲፊክ አይደለም ማለት ነው። ዲ ስናይ ደግሞ ሮቡስት ዲዛይን ሲባል ደግሞ የሆነ ፕሮዳክቶች አሉ። ሮቡስት ማለት ሬዚስታንስ ሬዚስት የሚያደርጉ ፕሮዳክቶችን የሚያመርት ከሆነ to variation in materials, manufacturing process and environmental በቃ ለሆነ environmental condition ወይም ለሆነ ለharsh condition response የሚሰጡ ፕሮዳክቶችን የሚሰራ ከሆነ ያ robust design እንለዋለን ማለት ነው። It aims for consistent performance even when things don't go perfectly. ولا በትክክል ነገሮችን ባይሄዱ ነገሮችን ቢቀያየሩም ፕሮዳክቱ ኮንሲስተንትሊ እንዲሰራ ለማድረግ የሚሰራ ፕሮዳክት ዲዛይን ምን ይባላል? ሮቡስት ዲዛይን ይባላል። ስለዚህ ከነዚህ ቤስት የሆነ አንሰር ምን ይመስላችኋል? ምርጡ የሚባለው ሞጁላር ዲዛይን ማለት ነው። ሞጁላር ዲዛይን የሆነ ፍሌክሲቢሊቲ ቫራይቲ ምናምን እና ኤፊሽንት ፕሮዳክሽን ምናምን ፎከስ የሚያደርግ ከሆነ ሞጁላር ነው። a variety of things ስንሰራ በቃ ቤስት የሆነ ፓወር ወርድ ኃይለ ቃል መምረጥ አለብን ጥያቄውን ለመመለስ ማለት ነው። ማኔጅመንት ላይ ይሄንን ስትመልሱ ኤግዚት ይሄንን ማወቅ ያስፈልጋል ማለት ነው። ወደ ሁለተኛ ስንሄድ ደግሞ question 2, as a strategist you are assigned to develop a strategy that describes the company's overall direction in terms of its various business and product lines. The strategy you are developing is A. Business level strategy, B. Corporate level strategy, C. Unit level strategy, D. Operational level strategy. ምንድነው? እንደ ስትራቴጂስት ስትራቴጂን ዲቨሎፕ ለማድረግ ተመርጣችኋል። you're assigned። ይሄ ደግሞ የካምፓኒው ጠቅላላ ዳይሬክሽን በቃ overall ዳይሬክሽን በተለይ ደግሞ በቢዝነሱና በፕሮዳክት ላይኑ በተለያዩ ፕሮዳክት ላይንና በቢዝነሱ ፎከስ የሚያደርግ ስትራቴጂ ዲቨሎፕ ማድረግ ምንድነው? ቢዝነስ ነው? ኮርፖሬት ነው? ዩኒት ነው ወይስ ኦፕሬሽናል? ሁሉንም ምርጫዎችን በደንብ እናያለን። በደንብ እንዲገባን ማለት ነው። ሁሉንም ካየነው ማኔጅመንት የሚባለው በጣም ቀላል ከምትጨነቁበት ነገር ስንነጻጽር ማለት በጣም ቀላል ነው ማለት ነው። በደንብ አድርገን ማየት ይኖርብናል። ቢዝነስ ሌቭል ብዙ ሌቭሎች አሉ። የቢዝነስ ሌቭል የምንለው ስፔሲፊክ ማለት ነው። focus on how specific business unit within a company will complete. ከኮርፖሬት ቀጥሎ ያለው ቢዝነስ የሚባለው ቢዝነስ ሌቭል የሆነ ስፔሲፊክ የሆነ ቢዝነስ ዩኒትን ፎከስ የሚያደርግ በተለይ ኮምፒቲቲቭ አድቫንቴጅ ጌን እንዴት አድርገን ማግኘት እንችላለን ምናምን ፎከስ የሚያደርግ ነው። ለምሳሌ how will the furniture division compete against another furniture company? የሆነ ኮምፒቲቲቭ አድቫንቴጅ የሆነ ብልጫ የምናገኝበት መንገድ እንዴት ነው ብሎ የሆነ እቅድ የሚያወጣ ከሆነ ቢዝነስ ሌቭል ስትራቴጂ ይባላል ማለት ነው። so this is not the overall direction. It's not an overall direction of the entire company. የሆነ overall direction ፕላኑ የሚያሳየን አይደለም። ይሄ መልስ ሊሆን አይችልም። ሁለተኛ ኮርፖሬት ሌቭል ስትራቴጂ
ይመስላል። እስኪ እንየው። Corporate strategy deals with the overall scope and direction. በቃ ሁሉንም ስኮፕ እና ዳይሬክሽን ኦፍ the company የሚሄድበትን መንገድ ወይም አቅጣጫ የሚመራ ከሆነ ኮርፖሬት ሌቨል በሁሉም ለኮርፖሬሽን የሚያስብ ዳይሬክት የሚያደርግ ከሆነ ያ እሱ ነው ማለት ነው። what business should we be in? ምን መሆን እንዳለበት ቢዝነሱ ምን ወዴት መሄድ አለበት? ወደ ሰሜን ነው፣ ወደ ምስራቅ ነው፣ ወደ ምዕራብ በቃ የሆነ ዳይሬክሽን የሚል ሪሶርሶች እንዴት መጠቀም አለብን ምናምን በቃ ብዙ ነገሮችን ጥያቄዎችን የሚመልስልን ማለት ነው። ሶስተኛው ደግሞ ዩኒት ሌቨል ይህ ለመሳሳቻ ያስገቡት ነው። ስታንዳርድ ስትራቴጂክ ማኔጅመንት ተርም አይደለም። ለመሳሳቻ መጫተው ያስገቡት ነው። ዞሮ ግን ከቢዝነስ ዩኒት ጋር ከቢዝነስ ሌቨል ስትራቴጂ ጋር የተያዘ ትርጉም ነገር አለበት። ኦቨርኦል ካምፓኒ ዳይሬክሽን ግን አይደለም። it's not describes overall company direction ማለት ነው። ሌላው ኦፕሬሽናል ሌቨል ስንል ደግሞ ኦፕሬሽናል ደግሞ በጣም ታችኛው ነው። how the strategy focuses on how the different functional area of a business but ምንድነው ወደ ታች ወርድና ፋንክሽናል ኤሪያዎችን አይቶ ኦፕሬሽናል ማለት ኦፕሬሽናል የሆነ ስራዎችን ዝርዝሮችን እንደ ማርኬቲንግ ፋይናንስ ምናምን ኦፕሬሽን በውስጡ ያሉትን ሌቭሎች ፋንክሽናል ኤሪያዎች እንዴት ባለ መንገድ መሄድ አለባቸው ብሎ የሚያጠና ነው። ይሄም ለቢዝነስ ሌቨል አጋዥ ማለት ነው። ቢዝነስ ሌቨል ለኮርፖሬት ሌቨል ያግዛል። ኦፕሬሽናል ደግሞ ለቢዝነስ ሌቨል ማለት ነው። ይሄ ደግሞ it helps for efficiency and effectiveness within the department. በአንድ ዲፓርትመንት ያ ኢፌክቲቭነስ እና ኤፊሺየንሲን የሚያሳድግልን ይሄ ትንሽ ነው እና የተከበራችሁ የእጹብ ቲፕ ተከታታዮች በተለይ ተፈታኞች የሆናችሁ በእንዲህ መንገድ አማራለንና ሐሳባችሁን አስተያየታችሁን ጻፉልኝ። ለኔ ብርታት ነው። በደንብ ለማቅረብ እንዲያመቸኝ የናንተ ፍላጎት ለኔ እንደ ሞተር ነው ሞቲቬት ስለሚያደርገኝ በተቻላችሁ መጠን ለሌሎችም ሼር ያደርጋችሁ ሰብስክራይብ እንድታደርጉኝ። ይሄ ሳምፕል ከምሰራው ሳምፕል ነው እና በዚህ መንገድ እና ፈጣን ባለ መንገድ እንማማራለንና ሐሳባችሁን አስቀምጡልኝ። አመሰግናለሁ። ታንክ ዩ። ይመቻችሁ። ለተፈታኞች ደግሞ መልካም ፈተናና መልካም የጥናት ጊዜ ይሁንላችሁ። ያላችሁን አስተያየት ሐሳብ አስቀምጡልኝ። ቻው፣ ደህና ሁኑልኝ። ቻው።